ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስል ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። እነሆ ለወዞዞ በግሬ ወኬንድ ቶክ ተጀምሯል። ዛሬ እንግዲህ ከዚህ ቀደም እዚህ አካባቢ ያሳይቻችሁ እዛው ጨረስከው ለምንድን ነው ወደ ታች ከ4 ኪሎ ማትወርደው ብላችሁኛል። ዛሬ ከ4 ኪሎ ወደ ታች ወደፊት በር ያለው መንገድ አሳያችኋለሁ። ብዙዎች ተቆጥታችሁኛል። ደጋግምከው ስላላችሁ ነው። ከ4 ኪሎ ተነስቼ ወደ ፊት በር ያለው መንገድ እሱን አሳያችኋለሁ። ከዛ በፊት ግን የተነሳሁት እዚህ 4 ኪሎ ከዚህ ቀደም ውስጥ አዳራሹን ገባ ብዬ አሳይቻችኋለሁ። ሱፐር ማርኬት ያለበትን ሳምሶም ዳቦ ቤት የነበረበት እሱ ቴራሱ ላይ ነው ያለሁት። አሁን ትልቅ ቦታ ነው ለካ ይሄ ቦታ የነበረው። በጣም አነስተኛ ቦታ ይመስል ነበር። ፊት ለፊት አባድር ሳምሶም ዳቦ ቤት በፊት ለፊት ሲታዩ የሚታዩት እነሱ ነበሩ። የነሱ ጀርባ የነሱ የነበሩበት ቦታ ነው። ይሄ ትልቅ የገበያ አዳራሽ ነው እንደምታዩት። ከላይ ወጥቼ ነው ከቴራሱ ላይ ነኝ ያለሁት። አሁን ቴራሱ ላይ እዚህ መዝናኛዎች አሉ። ግን አሁን አንዳንድ ከተማ ውስጥ የሚያማምሩ ቦታዎች ላይ ኪራይ ውድ ሆነብን የሚሉ አሉ። አንድ ቤት አሁን አንዱ ሞክሬ ነበር አለ፣ ግን 150 ሺህ ብር ወራዊ ነው ኪራዩ። ስለዚህ አሁንም ክፍት ነው ቤቱ። 6 ኪሎ አካባቢ ነው ውድ ነው የሚለው እና እዚህ አካባቢ ስታዩ ሰዎች የሚዝናኑም ሰዎች አታዩም። እንግዲህ ምናልባት የምትጠቀሙት ነገር ውድ ሊሆን ይችላል። ኪራይ ውድ ከሆነ ተከራይተው የሚገቡትም በውድ ነው የሚሸጡት። እዚህ ጋር ማረፊያዎች አሉ። ከስር እንዳልኳቸው መኪና ማቆሚያና ሱፐር ማርኬት አለ። ባለፈው በፊት ለፊት ገብቼ ለማሳየት ሞክሬያለሁ። እዚህ ጋር እንደምታዩት መቀመጫዎች አሉ። ፊት ለፊት መጸዳጃ ቤቶች ናቸው እነኚህ ፊት ለፊት የምታዩት። ቀላል ቦታ አይደለም በነገራችን ላይ የያዘው። እስቲ ዙሪያ ቀኙን አይተን እንዳልኳቸው ከ4 ኪሎ ወደፊት በር ያለውን ፊት ለፊት ለምንድን ነው ቪዲዮውን እየቆረጥኩ እዛ ጋር ስደርስ ትመለሳለህ ሁሌ ብላችሁኛል። ዛሬ ላለመለስ እስኪ ወደታች እንዳላችሁ ትሄዳለሁ። ይህ ራሱ ትልቅ ስፔስ ነው ያለው እንደምታዩት። ይሄ ፊት ለፊትም መቀመጫዎች አሉ። የሆነ ሪሰፕሽን ነው የሚመስለው። አግዳሚ ወንበሮች አሉ። ጨለማ ነው ምናልባት አይታያችሁም። ፊት ለፊት አለ። ፊት ለፊት የምታዩትም እንደዚሁ እንደ ሬስቶራንት ኮፊ ሾፕ ነገርም አለች በዛኛው በኩል። ይሄ እንግዲህ ላይ ነኝ። ወደ ውስጥ መግባት ትችላላችሁ። ገበያ ለመገቤት እንደው ለመዝናናት ከፈለገ ደግሞ አንድ ሰው እዚህ 4 ኪሎ ከመጣ ላይ እዚህ ቁጭ ብሎ ሊዝናና ይችላል። ፊት ለፊትም እንደምታዩት እንደ ካፌ ነገር አለ። ግራቀኛው ቤት አያችሁት? ትልቅ
አዳራሽ ነው። በነገራችን ላይ ከላይ እንኳን ስታዩት ስፋቱ ምን ያህል ቦታ እንደያዘ ያስታውቃል። ውስጡም እንግዲህ በጣም በርካታ መኪናዎችን በአንድ ይይዛል። ከዛ ባሻገር ደግሞ እንደዚሁ ሱፐር ማርኬቶች አሉ። ይሄም እንደምታዩት ሰው ብዙ ሰው የለውም። ምናልባት እንግዲህ ከውድነቱ ጋር ተያይዞ ሊሆን ይችላል። የኔ ግምት ነው እሱ። ሬስቶራንት ነገር ነው ይሄ። በነገራችን ላይ የሸማቾች ነው። እዛ ጋር ጽሑፍ አየሁ። ሸማቾች ተደራጅተው ለነሱ የተሰጠ ነው። ምናልባት ተሸማቾች ስለሆነ ይሄን ያህል ላይሆን ይችላል። እዚህ ጋር ቁጭ ብላችሁ እንግዲህ ወደ ውጭ ስታዩ ይሄ የሚታያችሁ 4 ኪሎ ፕላዛው ነው የፊት ለፊት የሚታያችሁ። ወጪ ወራጁን እዚህ ጋር ቁጭ ብሎ ማየት ይቻላል ማለት ነው። 4 ኪሎ ሳይንስ ፋክልቲ ነው። ከላይ ሆኖ ቶፕ ቪው እንደዚህ ይታያል ማለት ነው። ሲወርደን እንግዲህ ቅድም እንዳልኳችሁ ከ4 ኪሎ ወደታች እንወርዳለን። እግረ መንገዳችንን 4 ኪሎ ወደታች ስንሄድ ግራ ቀኙ ምን ይመስላል? በተለይ ከአዲስ አበባ ውጭ ያላችሁ እንዲሁም ከኢትዮጵያ ለረጅም ጊዜ የሆናችሁ ከወጣችሁ ቦታው ምን አይነት ለውጥ አለው? ምን ትዝታላችሁ? እሱንም ወደኋላ መለስ ብላችሁ ሽምጥ የኋሊት ጋልባችሁ በትዝታ እንድትሄዱ አደርጋለሁ። እስኪ እንመለስ። እንውረድ። በዛኛው በኩል ተመልሰን እንውረድ። የፊት ለፊት የምታዩቸው ታክሲዎቹ አሁን 4 ኪሎ በፊት ሚኒሊክ ትምህርት ቤት በግራ በቀኝ የነበረ ፌርማታቸው የሚቆሙት አሁን እሱ ዋናው መንገድ ላይ ተከልክለው ይቺ ጠባብ መንገድ ነበረች፣ ሰፍታለች። እዚህ ጋር ነው አሁን ታክሲ ከፈለጋችሁ 4 ኪሎ ወደ የትም ለመሄድ ከፈለጋችሁ 4 ኪሎ እዚህ ውስጥ መግባት አለባችሁ። በዚች በቅያሷ መንገድ ይሄ ፊት ለፊት ያለው ጠጠር ህንፃ የሚባለው ነው። ዩኒቨርሲቲ 4 ኪሎ ዩኒቨርሲቲ ፊት ለፊት ማለት ነው። ከፍ ስትሉ ሚኒሊክ ሁለተኛ ደረጃ ትምህርት። ይሄ መደዳውን እንግዲህ ታክሲዎቹ መቆሚያ ነው። ይሄ ቅድስተ ማርያም ያስወጣችኋል። በዚህ መንገድ ቀጥ ብላችሁ ሄዳችሁ እዛ መንገድ ላይ መቆም ተከልክሏል። መጫን ማውረድ ምናልባት ከታች ሲመጡ ሊያወርዱ ይችላሉ እንጂ እዚህ ውስጥ መግባት የግድ ይላል ማለት ነው። እስቲ ወረታች እንግዲህ እንሄዳለን። እዚህ ጋር እንደምታዩቸው በቀኝ በኩል ያሉት ጋዜጦች ማንበቢያዎች ናቸው። ታች በፊት ጆሊ ባር አጠገብ ነበሩ። እነሱ ሲነሱ እዚህ ጋር ሆነዋል። እንግዲህ ከፍ ብሎ እዚህ ጋር መቀመጫም ተሰርቶልታል። ደረጃው ላይ ነበር በፊት ጆሊ ባር። ታስታውሱ ከሆነ ደረጃ መወጣጫ አለች። እዛ ጋር ነበር ሰው ተሰብስበው ጋዜጣ የሚያነበው። አሁን ግን በዚህ መልኩ አለ። ግን አንባቢም ብዙም የለም። ያኔ ማስታወቂያም ነበር፣ የስራ ማስታወቂያ። ያ ቦታ ላይ ለማለፍ ራሱ ተቸገሩ ነበረ። ሰው ወጪ ወራጁ አለ። ከዛ እንደገና ጋዜጣ የሚያነበው ቁጭ ብሎ በጣም ብዙ ነበር። እዛ ታች ፊት ለፊት የሚታያችሁ ላይ እና እሱ የለም። ማስታወቂያ ሰሌዳውም ስለሌለ ይመስለኛል እሱ ራሱ ቦታው እንዲቀየር አድርጎታል። ግርግሩ እዛ ጋር የነበረው ይሄ ነው እንግዲህ። ከዚህ ላይ ነበር ወጥቼ ቅድም ሳሳያችሁ። ይሄን ገባ ብዬ ከዚህ በፊት አሳይቻችኋለሁ። የመኪና ማቆሚያና ገበያ አዳራሽ ነው። ከላይ ሆኜ ከላይ ያለው ምን ይመስላል የሚለው እና ያሳየኋችሁ። ይሄን ከዚህ ቀደም ስላሳየኋችሁ ወደ ውስጥ አልገባም። ዋናው ዛሬ ከ4 ኪሎ ወደታች ያለውን ስለሆነ እግረ መንገዴን ነው ይሄን ያሳየኋችሁ። ስለዚህ በዚህ ለእንትኑ መሻገር አለብን። በግሬ ለመሻገር በዛኛው በኩል ዜብራም የለም በነገራችን ላይ። ስለዚህ በዚህ ውስጥ ለውስጥ መሻገር ነው የተሻለ የሚሆነው። ፕላዛው ይሄው ፊት ለፊት እንደምታዩት ፊት ለፊት ይሄ እንደ መቀመጫ ያለበት ከስርም ገበያ ነው። በነገራችን ላይ ገበያ አዳራሽ አለው ከስር። ልክ አሁን እንደመሻገርበት ሱቆች አሉ፣ የተለያዩ ሱቆች አሉ። ይሄ በዚህ ውስጥ መሻገሪያ ነው። ውስጥም የተወሰኑ ሱቆች አሉ።
በዚህ ውስጥ ገብቼ ታች በትምህርት ሚኒስቴር በኩል እወጣና ወርታች ሄዳለሁ ማለት ነው። እንግዲህ ውስጡን ይሄን ከዚህ ቀደም አሳይቻችኋለሁ በሚገባ። ከዚህ ጋር ብቅ ብለናል። ይሄ በቀኝ በኩል የምታዩት እንግዲህ ትልቅ ምልክት ነው። 4 ኪሎ ላይ ከሐውልቱ ባሻገር ይሄ የትምህርት ሚኒስቴር ነው፣ ሚኒስቴር መስሪያ ቤቱ ነው። ይሄ ዋናው 4 ኪሎ ምልክት ከሚባሉት አንዱ እሱ ነው። እዚህ የደረስኩኝ ተመልሼባችሁ ነበር። አሁን ወደታች እንሄዳለን። የመንገዱ ልማት ቆይቷል ካለቀ። ይሄ እግረኛ መንገድም ማካፈያውም እንደ አዲስ ነው የተሰራው። ወደታች የሚሄደው መንገድ እሱን ይዘን እስኪ እንሄዳለን። ይሄ ፊት ለፊት የምታዩት እንግዲህ አምባሳደር ህንፃ ትልቅ ህንፃ እሱ ነው ያለው። አሁን በዚህ በኩል በሱ ውስጥ ወደ ውስጥ ግን በፊት 4 ኪሎ መንደሮች ነበሩ። ሆቴል ነበር፣ አንጣይቱ ሆቴል ነው፣ ዘውዲቱ የሆነ ታዋቂ ሆቴል ነበር። በቀኝ በኩል እንዲገባ ብላችሁ ብዙ እንግዲህ 4 ኪሎ ሰፈሮች ነባር የነበሩ ሰፈሮች በዚህ በቀኝ በኩል ነበሩ። ትንሽ ወረድ ብላችሁ በቀኝ በኩል በጣም በርካታ መንደሮች ነበሩ። እነሱ ከተነሱ ቆይቷል በእርግጥ። እስኪ ምን ትዝ ይላችኋል? ምን ታስታውሳላችሁ? እንዴት አያችሁት? ግራ ቀኙን አምባሳደር ሾፒንግ ሞል ነው። በተለይ ወርቅ፣ ብር የመሳሰሉ ነገሮች እዚህ ጋር በብዛት ይገኛሉ። ውስጥ መዝናኛም አለ እንደምታዩት ነው። እንግዲህ ፓርላማው ፊት ለፊት እንገኛለን። በግራ በኩል ይታያችኋል ፓርላማው። ይሄ ወደ ቀኝ ደግሞ ወደ ባሻ ወልደ ችሎት ነው አይደል? አዎ ባሻ ወልደ ችሎት በጣም ሆቴሎች ነበሩ። የጀርሳ 4 ኪሎ ሆቴል በጣም በርካታ ሆቴሎች ነበሩ። እስኪ ምን ታስታውሳላችሁ? ግን ረዥም ስለሆነ ጊዜው ትዝታቸው ስማቸው ራሱ ሁሉ ሊጠፋቸው ይችላል። በቀኝ በኩል እዛ መብራቱ ጋር ወደ ቀኝ ስትታጠፉ ይሄ አብረሆት ቤተ መጽሐፍት ነው፣ አዲስ የተሰራ ባለፈው የተመረቀ ነው። እንግዲህ እንደምታዩት ነው። ይሄ ከቤተ መጽሐፍት ፊት ለፊት ያሉት እንትኖች ራሱ ነው የምታዩቸው ኮቴጅ የሚመስሉ እነኚህ መጽሐፍት መሸጫ ናቸው። ወርታች ድረስ ያሉት ግሪነሪው በጣም ያምራል። ግቢው የቤተ መጽሐፍቱም ከቤተ መጽሐፍቱ ባሻገር ፊት ለፊት ያለው ትልቅ ቦታ ነው ያለው።
በርካታ ሰዎች ቁጭ ብለው ሲዝናኑ ታያላችሁ። ስላሴ እንግዲህ ነው። በቀኝ በኩል ፓርላማ አለ፣ የፓርላማ ህዝብ ተወካዮች ምክር ቤት። መንገዱ እንደምታዩት ነው፣ ተስተካክሎ ጥሩ ሆኖ የተሰራ ነው። የመጀመሪያዎቹ አካባቢ እንግዲህ የመንገድ ልማት ሲሰራ ቀዳሚው ከሚባለው አንዱ ነው ይሄ። ይሄ ስፔሱ እንደምታዩት ነው። ይሄ አብረውት ሰፊ ቦታ አለ፣ መቀመጫዎችም አሉ። ሰዎች እዚህ ጋር ቁጭ ብለው ይዝናናሉ፣ ይጫወታሉ። ይሄ ፊት ለፊት የምታዩት በጣም በርካታ ቦታ ነው። ግሪን ነው ደግሞ። እዚህ ጋር እንግዲህ ወደ ቀኝ ነው ባሻ ወልደ ችሎት ይባል ነበረ። በዛ ውስጥ ስትሄዱ እንግዲህ ቅድም ያልኳችሁ ነው የጀርሳ የመሳሰሉ ቤቶች ነበሩ። በግራ በኩልም ደግሞ እንዲህ ስጋ ቤቶች፣ በጣም ታዋቂ የሆኑ ስጋ ቤቶች ነበሩ። ስማቸው አሁን ጠፋብኝ። ከስር ታስቀምጡልኛላችሁ ብዬ አስባለሁ። ታዋቂ ነበሩ። በቃ እንግዲህ ለመዝናናት 4 ኪሎ እንደ ካዛንቺስም ይመረጥ ነበረ። መንገዷ በእርግጥ ልክ እንደዚህ ቶይ አልነበረም። ዋን ወይ ጠባብ ነበረች ይቺ ማለት ነው። ይቺ መንገድ አሁን ሰፊ ነው እንደምታዩት። መሄጃ መምጫው ይወት በቀኝ በኩል ያለው አብረሆት ነው። እንዲህ አልነበረችም። እና እዚህ ጋር ሆቴሎች፣ ስጋ ቤቶች በግራ በኩል በጣም ብዙ ትዝታ ያላቸው ቤቶች ነበሩ። 4 ኪሎ በጣም በርካታ ቤቶች የነበሩት እንግዲህ ናቸው። ይሄና ይሄ አሁን ፊት ለፊታችን የምናየው ለልጆች መዝናኛ የተሰራ ነው። ይሄ በቀኝ በኩል ያለው አጥሮ ረጅም ነው። በነገራችን ላይ ከዚህ ጀምሮ ታች ድረስ ነው። ሰፊ ቦታ ነው። ይሄ በግራ በኩል የምታዩት እንግዲህ ቤተ መንግስቱ ነው። የጠቅላይ ሚኒስትር ጽሕፈት ቤትም በዚሁ ጋር ተያይዞ ነው በዛኛው በኩል ያለው። እንዴት አያችሁት? ግራ ቀኝ ነው። አመሻሽ ፀሐይ መግቢያዋ ሰዓት ላይ ነው እየቀረጽን ያለ ነው። ዕለተ ሰንበት በቀኝ በኩል ያለው ህፃናቶች እንግዲህ መዝናኛ አለ። በጣም በርካታ ህፃናቶች እየተዝናኑ እዚህ አጥር ነው። ወደዛ ዙሪያ ለማሳየት ያው ካሜራ እዚህ ጋር ትንሽ ለሚከለከል ስለሚችል ነው ዝም ብዬ ቀጥ ብዬ ሄድኩ ያለሁት።
ሰው ያው እንግዲህ ዛሬ አንዳንዴ ጭር ብሎ ታያላችሁ። አሁን ደግሞ ሰው በእግር መሄድ ሰው በርካታ ያየ ነው። አንዳንድ ጊዜ ግን ጭር ይልብኝና እንዲህ ሰው በቃ በእግሩ አይንቀሳቀስም በታክሲ ብቻ ነው ያስብላል። አሁን ግን እንደምታዩት በርካታ ሰው ያለው ሲወጣ ሲወርድ በዚህ በኔ ጋር በመጓዝበት መንገድ ላይ ተመላሹ ብዙ ሰው ነው። በፊት ለፊት የሚሄዱ ሰዎች ታያላችሁ። ስለዚህ ሰዓቱ ይመስለኛል ትንሽ ቀዝቀዝ ያለ ፀሐይ በሆነ መስከረም ፀሐይ ነው። ወደ ማታ አካባቢ ስለሆነ ቀዝቀዝ ይላል። እዚህ ወላጆችን ቡና ሻይ ቡና የሚሉበት አሉ። ልጆች መጫወቻ አለ እዛ ጋር አስቀምጠው እነሱ እዚህ ቁጭ ይላሉ። ቅዳሜና እሑድ ነው እንግዲህ የሚሰራው ይመስለኛል። እዚህ ጋር እንግዲህ ወደዚህ ወደ 4 ኪሎ የሚመልሳችኋል። ወደ ቴዎድሮስ አደባባይ ይወስዳል። በቀኝ በኩል ስታጠፉ ትዝ የሚሉ ግንብ ቤቶች ነበሩ። በርካታ ግንብ ቤቶች መደዳውን የጣሊያን የሰራቸው የሚመስሉ እዚህ በቀኝ በኩል አንዱ ከማስታውሰው ኪና ቤት የሚባል አንድ ሙዚቃ ጀማሪ ድምፃውያን ጃም የሚያደርጉበት ቤት ነበር። እዚህ በቀኝ በኩል እንዲህ ታጥፋችሁ ስትሄዱ እንግዲህ እስከ ፊት በር ድረስ ግራ ቀኙ እንድታዩ ያዘጋጀሁላችሁ ቪዲዮ ነው። በሌላ ቪዲዮ ከፊት በር እንቀጥላለን። በነገራችን ላይ ከፊት በር ወደ ታች ወርደን ወደ ሸራተን አድርገን ፍልውሃ አካባቢ እንቀጥላለን። ለዛሬ ግን በዚሁ ልሰናበታችሁ። ሁሌ እንደምላችሁ ሰላምና ጤና ከእናንተ ጋር እንዲሆን እየተመኘሁ ተሰናበትኩ። ወንድማችሁ ካፊያው ዘመር ነበርኩ። ጤና ይስጥልኝ።